ወዳጃችን እናት እህቶቻችን ኪሮሽ ሲሉ የሚጠሩትን የስፌት መሳሪያቸውን ይዘው እየወሰወሱ ክር አጠላልፈው የፎቴ ወንበር ጌጥ፣ የመሶብ ወርቅ ልባስና እንዲሁም ተለቅ ብሎ የአልጋ ልብስ እንዲሆን አድርገው በተለያዩ ቅርጻ ቅርጾችና ጥልፎች ልዩ ልዩ ጌጦችን እያሰፈሩበት የሚሰሩትን ዳንቴል የተሰኘ ጥበብ ያውቁታል መቼም። ታዲያ እንደው እስከ ዛሬ ከተመለከቷቸው የዳንቴል ስራዎች በጣም ትልቅ ነው ብለው የታዘቡት ምን ያክል ይሆን? የፈለገውን ያክል የተንጣለለ ሆኖ የተሰራ ቢሆን ዳንቴል ትልቅ ነው ከተባለ ከአልጋ ልብስነት እንደማይዘል እርግጠኛ ሆኖ መናገር ቢቻልም ብቻ እርሶ ምላሾትን እያሰላሰሉ እኛ የዓለማችን ትልቁ የዳንቴል ብርድ ልብስ ሆኖ የተመዘገበውን በኪሮሽ ተወስውሶ የተነጠፈ የክር ክምር እናስተዋውቆት። የዓለማችን ትልቁ የዳንቴል ብርድ ልብስ የተሰራው በሀገረ ህንድ በሚገኙ የኪሮሽ ጠበብት እናቶች ሲሆን መጠኑ ምን ያክላል መሰሎት? አንድ የእግር ኳስ ሜዳ ሙሉ ሰው ሽፍን አድርጎ ማልበስ የሚችል 11148.5 ሜትር ስኩዌር መጠን ነው ያለው። በእርግጥ ህንዳውያኑ እናቶች ኳስ ሜዳ የሚያክል አልጋ ኖሮ ሳይሆን እንዲሁ የዓለምን ክብረ ወሰን ለመያዝ ሲሉ ያለመታከት ጠልፈው ያዘጋጁት እግር ኳስ መጫወቻ ሜዳን ከአፍ እስከ ገደፉ ግጥም አድርጎ የሚያለብሰው የዳንቴል ብርድ ልብስ ሐሳቡ የተጠነሰሰው በ44 ዓመት ጎልማሳዋ ወይዘሮ ሱባሽሪ ናታርጃን ነው። የኪሮሽ ጥልፍ መስራት ገና ልጅ ሳለው ነበር የጀመርኩት የሚሉት ወይዘሮ ሱባሽሪ በልጅነቴ በጣም የሚያማምሩ ጥልፎችን እጠልፍ የነበረ ሲሆን በህይወቴ የሆነ ትልቅ ነገር የማሳካት ፍላጎትም ነበረኝ። እናም እንዲህ ያለ እጅግ በጣም ትልቅ ነገር የማሳካት ህልሜን እውን ለማድረግ አጋጣሚ ነበር ስጠብቅ የኖርኩት። በዚህ ምክንያት ነበር በኪሮሽ ስራ የተመዘገበ የዓለም ክብረ ወሰን ስለመኖሩ ማጣራት አድርጌ ግዙፉን የዳንቴል ብርድ ልብስ ለመስራት የተነሳሁት ሲሉ ነው የተናገሩት። ዛሬ ላይ የዓለምን ክብረ ወሰን በኪሮሻቸው አማካኝነት መጨበጥ በመቻላቸው እጅጉን ደስተኛና ኩራት በኩራት እንዳደረጋቸው የሚናገሩት ሱባሽሪ ገና መች ተነካና ብዙ የማሳየው ነገር አለኝ፣ እድሜና ጤናውን ብቻ ይስጠኝ ሲሉም ፎክረዋል። አስቀድመው ትልቁን የዳንቴል ብርድ ልብስ የማዘጋጀቱን ስራ ብቻቸውን ሊወጡት ተዘጋጅተው የነበሩት ወይዘሮዋ የኋላ ብቻን ሆኖ መሮጥ ብዙም ርቀት እንደማያስጉዝ ተረድተውት የእናት ህንድ የኪሮሽ ንግስት የሚል ስያሜ በሰጡት ስራቸው ላይ በመላው ህንድ የሚገኙ እናቶች እንዲሳተፉበት ጥሪ አቅርበው ነው ህልማቸውን እውን ማድረግ የቻሉት። እድሜያቸው ከ8 እስከ 85 የሚሆኑ ከ1000 በላይ የኪሮሽ ጥልፍ ጠበብቶች ከሀገረ ህንድና ከሌሎች 13 የዓለም ሀገራት ተውጣጥተው የተሳተፉበት የዓለማችን ትልቁ የዳንቴል ብርድ ልብስ የዓለም አንደኝነቱን ካረጋገጠ በኋላ አንድ ላይ ተሰባስበው ኳስ ሜዳ እንዲያክል ባደረጉት መጠነኛ የዳንቴል ስፌቶች ልክ ተሸንሽኖ ለበጎ አድራጎት ድርጅቶች ተለግሷል። ወዳጃችን ክር ቢያብር ያለብሳል አገር ምድር ይሏል። እንግዲህ ይሄ ነው። ታዲያ ኪሮሹም ክሩም ጥበቡም እዚህኛ ጋር እንደ ልብ አይደል ያለው? እንዲህ ነችና ዳንቴል ጭራሽ ኳስ ሜዳም ለማልበስ በቃሽ በሚል ወኔ እህት እናቶች ሁለት ኳስ ሜዳ የሚያለብስ የዳንቴል ብርድ ልብስ ጠልፋችሁ አንድም ከዓለም አንደኝነትን በሌላ መልኩ ደግሞ የበጎ አድራጎት ስራን ለማቀላጠፍና ህንዳውያኑን ለማስከንዳት አሁኑኑ ኪሮሻችሁን ቀስራችሁ ተነሱ ብለናል። እንግዲህ